ጣል ሲያረጓት ያ የሚታይ እባብ የመሰለ ነገር የሚንቀሳቀስ የመሰለ ነገር እያንዳንዱ እያነሳች ዘንጊቱ ያው ውጣዋለች፣ ሁሉንም አጥፍተዋለች። በዚህ ጊዜ የሙሳ ተአምር ትክክለኛ ተአምር መሆኑን ሁሉም ሰው አውቋል። መጨረሻ ላይ እነሱን ካዩ በኋላ ሲር የሆነና ያልሆነን ነገር ስለሚለዩ አዋቂዎች ስለነበሩ እኛ እንግዲህ አመና ቢረቢ ሙሳ ወሃሩ ብለው እዛው እጅ ሰጥተው አምነው ሙሳን ተከታዮቹ ነው ሂደዋል ሰዎቹ ማለት ነው። ወዩሂቁ ላሁ ልሐቀ ቢከሊማቲ አላህ ስብሓነሁ ወተዓላ ሐቅን ያረጋግጣል፣ ሐቅን የበላይ ያረጋል። ቢከሊማቲ በቃላቶቹ ሐቅን የበላይ ለማድረግ አላህ ቃል ገብቷል። ሐቅ መቼም ቢሆን ያው ሐቅ ብትቀር ያው ሐቅ ነች የበላይ ትሆናለች እና በዛ መሰረት አላህ ያረጋግጣል። ወለው ከሪሀል ሙጅሪሙን ሐቅ የበላይ መሆኑን ጠማማ ሰዎች ቢጠሉ አላህ ያረጋግጠዋል። ፈማ አመነ ሊሙሳ ኢላ ዙርየቱ ሚን ቀውሚህ እንግዲህ መዓ ማ ጃአ ቢሂ ሙሳ ዓለይሂ ሰላም ሚነል አያት አልበይናት ወልሁጀጅ አልቃጢዓት ያሳዩት ተአምር በጣም ከባድ ነው። እነ ፊርዓውንንና የሱን ተከታዮች ሁሉ የሚያሰልም ተአምር ነው ያሳዩት። ግን እምቢተኞች ስለሆኑ እምቢ ብለዋል። እነሱ አልተከተሉም፣ አላመኑም። ይህን ሁሉ አሳይተው ለሙሳ እኮ አላመነም ኢላ ዙርየቱ ሚን ቀውሚ ኢላ ሸባብ ሚን ቀውሚ አይ ሚን በኒ እስራኤል ከበኒ እስራኤል ከሙሳ ወገኖች የተወሰኑ ወጣቶች ናቸው ያመኑት እንጂ ብዙ አላመነም ማለት። ምክንያቱም ምንድነው? አላ ኸውፊ ሚን ፊርዓውን ወመለኢሂ መዓ ኸውፊ ሚን ፊርዓውን ወመለኢሂ ከዛ በፊትም ባሪያ አድርጎ ሲያሰቃያቸው ሲያርዳቸው የነበረ ሰው ስለነበር በጣም ውስጣቸው ላይ ተጽዕኖ ስለፈጠረባቸው ፍርሃቱ ስለነበረ እነዚህ እንግዲህ የጀገዱት ብቻ ናቸው የተወሰኑት የተከተሉና ያመኑት። ከፊርዓውን ሹማምንቶች መፍራት ጋር ወመለኢሂም የሚለውን ወደ ፊርዓውን ضميሩን ከመለስ ነው። ወይም ወመለኢሂም ማለት ወመለኢ አዙሪያ ወጣቶች የራሳቸውን ቤተሰቦች ታላላቆቻቸውን መፍራት ጋር ታላላቆቻቸው የፊርዓውን ተከታዮች ናቸው። እነዚህ ልጆች እንዲሰርሙ አይፈልጉምና አንድ ይሄ ነው። ይህን ተፍሲር ብዙዎች ይደግፋሉ። ሌሎች ደግሞ ኢላ ዙርየቱ ሚን ቀውሚህ ማለት ሚን ቀውሚ ፊርዓውን ነው። ከፊርዓውን ዙርያዎች ከፊርዓውን ወገኖች የተወሰኑ ሰዎች እንጂ አላመኑ፣ ከሱም ትንሽ ሰዎች አምነዋል ይባላል። ያ ከሆነ ሚን ቀውሚህ የሚለው ضمير ወደ ፊርዓውን ይመለሳል። مع على خوف من فرعون وملئهم أيفتنوا ፍርሃቱ ምንድነው? የእነሱን ፈተና ፈርተው ነው። የፊርዓውን ፈተና እርምጃቸው በጣም የከበደ ነው። ሰውን ሲቀጡ በችካል አስረው ወጥረው በጣም ከባድ የሆነ ስቃይ ስለሆነ የሚያሰቃዩት በዛ ምክንያት ነው እንግዲህ ከማመን ወደ ኋላ ያሉት። ወኢነ ፊርዓውን የሚባለው ሰው ለዓሊም ፊል አርዲ በምድር ላይ እኮ በጣም ኮራተኛና ትዕቢተኛ የነበረ ሰው ነው። ወኢነሁ ለሚነል ሙስሪፊን እሱ ድንበር አላፊ ከሆኑ ሰዎች ነው። ድንበር ያልፋል በሰዎች ላይ፣ ሰዎችን ይጨቁናል። በተለይም በኒ እስራኤሎችን በጣም አርጎ ነው ያሰቃያቸው የጨቆናቸው። አላህ ስብሓነሁ ወተዓላ ሙሳን ልኮ ነው እነሱ ነጃ ያወጣቸው እንጂ ከዛ በፊት ህፃናት ወንዶች በጣም በብዙ ሺዎች ታርደዋል ማለት ነው። ወቃለ ሙሳ ዓለይሂ ሰላም አሉ ያ ቀውሚ ኢንኩንቱም አመንቱ ቢላህ እናንተ ወገኖች ሆይ በአላህ ያመናችሁ ከሆናችሁ ፍርሃትና ጭንቀት ሲሰማቸው ኢንኩንቱም አመንቱ ቢላህ ፈዐለይሂ ተወከሉ በሱ ላይ ብቻ ተመኩ፣ ወደ አላህ ተጠጉ፣ በጌታችሁ ተማመኑ። ኢንኩንቱም ሙስሊሞች ከሆናችሁ ፈኢነላህ ካፊን መን ተወከለ ዐለይህ በሱ ላይ የሚመካን ሰው አላህ ይበቃዋል። አለይሰ አላሁ ቢካፊን ዐብደን ወመን የተወከል ዐለላህ ፈሁወ ሐስቡህ በአላህ ላይ ትክክለኛ መመካት የሚመካ ሰው ካለ አላህ በቂው ስለሆነ እባካችሁ ወደ እሱ ተጠጉ ብለው መከሯቸው። እነሱም ደግሞ የሙሳን ትእዛዝ እምቲሳል አደረጉ፣ ተቀበሉ። ምን አሉ? ፈቃሉ ዐለላሂ ተወከልና በአላህ ላይ ብቻ ተመክተናል። እንግዲህ ረበና ላ ተጅዐልና ጌታችን ሆይ አታድርገን ፊትነተን ሊልቀውሚ ዛሊሚን ግፈኛ ለሆኑ ሰዎች ዛሊም ለሆኑ ሰዎች እኛን ፈተና አታድርገን፣ የበላይነትን ለእነዚህ ዛሊሞች አትስጣቸው። እነሱ የበላይነትን ታገኙ የሚመስላቸው
በሐቅ ላይ ነው እኛ ያለነው፣ እነዚህ የሚጨቆኑት ደግሞ በባጢል ላይ ነው ያሉት ብሎ ይፈተናል። በዛው በክህደታቸው ላይ እንዲገፉበት ይሆናል። ወይም ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን ለእነሱ ፈተና አታድርገን፣ በእነሱ እጅ አትሞክረን አትፈትነን ብለው ዱዓ አደረጉ። ወነጅና ቢረሕመቲክ በእዝነትህ ነጃ አውጣን ነፃ አውጣን፣ ሚነል ቀውሚል ካፊሪን ከእነዚህ ከሃዲ ከሆኑ ሰዎች ነጃ አውጣን ብለው ዱዓ አደረጉ አለ አላህ። ወአውሐይና ኢላ ሙሳ ወአኺህ ወደ ሙሳና ወደ ሙሳ ወንድም ወደ ሃሩን እኛ መልእክት አስተላለፍን፣ ወሕይ አስተላለፍን። አንተ በወአ ሊቀውሚኩማ ለወገኖቻቸው ለበኒ እስራኤሎች ያዙ። ተበዋ በማዕና ኢተኺዛ ቡዩተን ቤቶችን ያዙ። በኒ እስራኤሎች ቤቶችን ይገንቡና ወጀዐሉ ቡዩተኩም ቂብለተን ቤቶቻችሁን ደግሞ ቂብል አድርጓቸው። ስትሰሯቸው የቂብላን አቅጣጫ እያስያዛችሁ ገንቧቸው። ወይም ቂብላ አድርጓቸው ማለት መስገጃ አድርጓቸው። ይሄ ምንድን ነው? የዝኩሩ ተባረከ ወተዓላ ሰበበ ኢንጃኢ በኒ እስራኤል ሚን ፊርዓውን ወቀውሚ ከፊርዓውንና ከፊርዓውን ተከታዮች በኒ እስራኤሎችን ነጃ ያወጣበትን ሰበብ አላህ እየተናገረ ነው። አላህ ስብሓነሁ ወተዓላ ሙሳና ሃሩንን ለበኒ እስራኤሎች ቤት እንዲገነባ ትእዛዝ እንዲያስተላልፉ አላህ አዘዘ። መጨረሻ አካባቢ ነው ይሄ እንግዲህ ግብፅን ለቀው ሊወጡ አካባቢ ማለት ነው። ወጀዐሉ ቡዩተኩም ቂብላ ቡዩተኩም ቂብላ ማለት ኡሚሩ አን የተኺዙሃ መሳጅደን ቤታችሁ መስጅድ ይሁን፣ እዛው ዒባዳ አድርጉ። ቂለ ካኑ ኻኢፊን ይፈሩ ነበረ ተንቀሳቅሰው። እንግዲህ እነሱ በእነሱ እምነት በየቦታው መስገድ አይፈቀድም። እዛው እምነት ቤታቸው ብቻ ነበር መስገድ የሚፈቀድላቸውና በኋላ ላይ ግን መንቀሳቀስ አልቻሉ። እሽተደ ዐለይሂሙል በላ ሚን ቂበሊ ፊርዓውነ ከፊርዓውን በኩል በጣም ፈተናው ሲበረታ መንቀሳቀሻ ሲያጡ እዛው ቤታችሁ ስገዱ፣ ቤታችሁን መስገጃ አድርጋችሁ ያዙ፣ ስትገነቡትም የቂብላን አቅጣጫ የቤተል መቅደስን አቅጣጫ ጠብቃችሁ ለመስገድ ምቹ እንዲሆንላችሁ ይሄን አድርጉ የሚል ትእዛዝ ነው። ወይም ወጀዐሉ ቡዩተኩም ቂብላ የሚለው ሶላት አብዙ ማለት ነው። ፈተናው በጣም ሲበረታ ሶላት ማብዛት ያስፈልጋልና ኡሚሩ ቢከስረቲ ሶላት ሶላትን እንዲያበዙ እንዲሰግዱ ታዘዙ። ከማ ቃለ ዐዘ ወጀል ያ አዩሃ አለዚነ አመኑ እስተዒኑ ቢሶብሪ ወሰላህ በትዕግስትና ሶላትን በመስገድ ከአላህ ስብሓነሁ ወተዓላ እገዛን ጠይቁ ያለው አላህ። አሁንም የእናንተ መከራው ስቃዩ ስለበረታ ስለዚህ ቤቶቻችሁን ቂብላ አድርጉ ማለት ስገዱባቸው፣ ሶላትን አብዙ ለማለት ያሰዳል ይላሉ። ወአቂሙ ሶላ ሶላትንም ደንቡን ጠብቃችሁ በትክክል ስገዱ። ወበሽሪል ሙእሚኒን እነዚህ አማኝ የሆኑትን ሰዎች በትክክል አንተን የተከተሉትን ሰዎች ደግሞ አብስራቸው። ቢነስሪል ቀሪብ ቅርብ የሆነ ነስር እንደሚመጣ ተስፋ እንዳይቆርጡ ወደፊት ጥሩ ነገር እንዳለ እነሱንም ንገራቸው የሚል አላህ መልእክት አስተላለፈ። ወቃለ ሙሳ ብለዋሉ هذا إخبار من الله تبارك وتعالى أما دعا به موسى على فرعون وبلئه فرعوننا فرعون ተከታዮችን ሙሳ የረገሙበትን አላህ እየነገረን ነው። ሙሳ አሉ ረበና ጌታችን ሆይ ኢነከ አተይተ ፊርዓውንን እኮ ሰጠኸው፣ ወመለአ የእሱንም ሹማምንቶች ሰጠሃቸው፣ ዚነተን ሚን አሳፊ አዱንያ ወመታዒሃ ጌጣጌጦችን ሰጠሃቸው፣ የወርቁን የብሩን የጌጥን አይነት በአጠቃላይ ሰጣቸው ለነሱ። ወአምዋለን ገዚራ በጣም ብዙ የሆነንም ሀብት ለነሱ ሰጣቸዋል። ሀብት የተሰጠ ሰው አላህን ማመስገን ነበር የሚገባው፣ በጎ ነገርን መስራት ነበር የሚገባው። እነሱ ግን ረበና ሊዩድሉ አን ሰቢሊክ ከአንተ መንገድ የአንተን ባሮች ሊያሳስቱበት ገንዘብን ሰጣቸው። ሊዩድሉ አን ሰቢሊ አላሁ ሊተዕሊም ከአንተ መንገድ ሰዎችን በዛ በተሰጡት ሀብት በተሰጡት ገንዘብ እነሱን ሊያጠሙ ወይም ሊዩድሉ አን ሰቢሊክ መጨረሻቸው ሰዎችን ማጥመም ሊሆን ለመጣቂባ ሊሆንም ይችላል። መጀመሪያ አንተ የሰጣቸው ሊየሽኩሩከ ነበር፣ ያንተን ጸጋ እነሱ እንዲያመሰግኑ ነበር የተሰጡት። ግን ያ አልሆነም። ምን ሆነ መጨረሻው? ኢድላሉ ዒባዲከ ነው የሆነው። ያንተኑ ባሮች ማሳሳትና ማጥመም ሆኗል። ረበና ጥሚስ አላ አምዋሊሂም በገንዘቦቻቸው ላይ ጌታችን ሆይ
አጥፋ ገንዘባቸውን ይሄን ያከማቹትን ወርቅና ሀብት ድንጋይ አድርገው ወደ ድንጋይነት ቀይረው ብለው ዱዓ አደረጉባቸው። ይሄም ነገር ተፈጽሟል። ገንዘቦቻቸው ጦምስ አጋጥሟቸዋል፣ ጠፍተዋል ማለት ወደ ድንጋይነት ተቀይሯል ይባላል። ወሽዱድ አላ ቁሉቢሂም ልቦቻቸውንም አጽና አጠንክር። ፈላ ዩሚኑ አይመኑ ወይም አያምኑምና ልባቸውን አጠንክርባቸው። ሐታ የራው አዛበ አሊም አሳማሚ የሆነውን ቅጣት እስከሚያዩ ድረስ የሚያምኑ ሰዎች አይደለም። ስለዚህ እነዚህ ምንም ተስፋ የላቸው። ይህን እንዴት ነቢዩላህ ሙሳ ዱዓ አደረጉ? ፈላ ዩሚኑ በአንድ ተፍሲር አይመኑ ነው፣ ኢማንን አያገኙ የሚል እርግማን። ይሄ የሆነበት ሀዲህ ደዕወቱ ካነት ሚን ሙሳ ገضበን ሊላህ ወሊዲኒ አላ ፊርዓውን ወመለኢህ ለአላህ ዲን ከመቆጣት የተነሳ በዚህ መልኩ ረግሟቸዋል። አለዚነ ተበየነ ለሁም አነሁ ላ ኸይረ ፊህም እኒህ ሰዎች ከዚህ በኋላ ምንም በጎ ነገር ከነዚህ ሰዎች አይጠበቅም የሚባል ደረጃ ከደረሱ በኋላ ወላ የጅሩ ሚንሁም ሸይ ከማ ደዓ ነቢዩላህ ኑህ ዓለይሂ ሰላም ነቢዩላህ ኑህ ህዝቦቻቸውን ለ950 ዓመት ዳዕዋ ካደረጉ በኋላ መጨረሻ ላይ ለን ዩእሚነ ሚን ቀውሚከ ኢላ መን ቀድ አመን ከዚህ በኋላ አንድ የሚከተለ የሚያምን ሰው የለም የሚል ዋሂ መጣላቸው። የሚያምን ከሌለማ አጥፋ የሚል ዱዓ አደረጉ እሳቸው። ረቢ ላ ተዘር ዐለል አርዲ ሚነል ካፊሪን ደያራ በዚች ምድር ላይ ከካህዲያን አንድም እንዳትተው ሁሎችንም አጥፋ ብለው ነቢዩላህ ኑህ ተናግረዋል። ኢነከ ኢን ተዘርሁም ዩዲሉ ዒባደከ ወላ የሊዱ ኢላ ፋጅረን ከፋራ። አሁንም ነቢዩላህ ሙሳ መጨረሻ ላይ ረገሟቸው እነዚህን ሰዎች፣ ሀብታቸውንም አውዲም አጥፋባቸው፣ እኒህ ሰዎች አይመኑ ወይም አያምኑምና ይጠፋባቸው ብሎ ዱዓ አደረጉ። ቃለ አላሁ ዐዘ ወጀል አላህ ብለዋል፣ ቀድ ኡጂበት ደዕወቱኩማ ልመናችሁ ተቀባይነት አግኝታለች። ዱዓ ያደረጉት ነቢዩላህ ሙሳ ናቸው። ወንድማቸው ሃሩን አሚን እያሉ ነው። አሚን የሚል ሰው ያው ዱዓ እንዳደረገ ስለሚቆጠር አሚን ማለት እስተጂብ ዱዓና ነው። ልመናችንን ተቀበለን ስለሆነ ያው ዱዓ ነው። ቃለ ዐደዱ ሚነል ዑለማ ደዓ ሙሳ ወአመነ ሃሩን ሙሳ ዱዓ አደረጉ፣ ወንድማቸው ሃሩን አሚን አሉ። ቀድ አጀብናኩማ ፊማ ሰአልቱማ ሚን ተድቢሪ አኒ ፊርዓውን ይህን ያደረጋችሁትን ዱዓ መርሐባ ብለናል፣ ተቀብለናል፣ ተፈጻሚ ይሆናል የሚል ወሕይ መጣላቸው። ፈስተቂማ እናንተ ግን ሙሳና ሃሩንን ነው ቀጥ በሉ፣ ዳዕዋውን አስተላልፉ፣ ወደኋላ እንዳትሉ የሚል መልእክት ደግሞ አያይዞ አላህ ተናገረ። ፈስተቂማ ወላ ተተቢዓኒ አትከተሉ ሰቢል ለዚነ ላ ያዕለሙን የነዛ የማያውቁትን ሰዎች መንገድ አደራ እንዳትከተሉ፣ ቀጥ ብላችሁ ዳዕዋውን አስተላልፉ፣ ስራችሁን ቀጥሉ፣ ልመናችሁን ተቀብለናል ብሎ አላህ ሱብሓነሁ ወተዓላ ወሕዩን አወረደ። ያው እንግዲህ ውጤቱ ነገው ደርስ ላይ ይመጣል። ወቢሀዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።